ኮንትራት ጨርሳችሁ ወደ ሀገር ስትገቡ አሰሪዎቻችሁ ጋር መነጋገር ያለባችሁ እጅግ ወሳኝ ነገር፣ ለምሳሌ እናንተ ሀገር መግባት ሳትፈልጉ ሰዎቻችሁን ኢቃማ አሳድሱልን ብላችኋቸው ሰዎቻችሁ ደግሞ ግዴታ ሀገር ቤት ሄዳችሁ መመለስ አለባችሁ፣ እንደዛ ካልሆነ አናሳድስም ካሏችሁ እናንተ ማድረግ ያለባችሁ ነገር ምንድን ነው? ለምንድን ነው ግዴታ ሀገር ግቡና ተመልሳችሁ ስትመጡ ነው የምናሳድሰው የሚሏችሁ? እንግዲህ በዛሬው ቪዲዮ በተለይ ኮንትራታችሁን ጨርሳችሁ ወደ ሀገር ልትገቡ ያሰባችሁ እና ተመልሳችሁ እነሱ ዘንድ ልትሰሩ ላሰባችሁ እህቶቼ እጅግ በጣም ጥንቃቄ ማድረግ ያለባችሁን ዋነኛ ነገር ነው የምነግራችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። የዛሬው ቪዲዮ ውስጥ ተከታተሉ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለብዙ እህቶቻችን ይጠቅማል ካላችሁ ሼር አድርጉላቸው። በተለይ ኮንትራት ጨርሰው ሀገር ቤት ሄደው ተመልሰው መልሰው ሲሰሩበት የነበረበት ቤት ለመስራት ላሰቡ እህቶቻችን በቅድሚያ ሀገር ሳይሳፈሩ በፊት ማድረግና አሰሪዎቻቸው ጋራ መነጋገር ያለባቸውን ነገር ነው የምነግራችሁ። ምክንያቱም ብዙዎቻችሁ ሀገር ቤት ሄዳችሁ ተመልሳችሁ እነሱ ጋር ስትሰሩ ምናልባት በፊት ሀገር ቤት ሳትሄዱ በፊት ስትሰሩ በነበረበት ሰዓት አረቦቻችሁ እጅግ በጣም ጥሩ ቢሆኑላችሁ እንኳን ስትመለሱ ተቀይረው ሊጠብቋችሁ ይችላል። ይሄ ደግሞ ምክንያቱን እነግራችኋለሁኝ። እንዲሁም ደግሞ ሀገር ቤት ሄዳችሁ ስትመለሱ እነሱ ጋር የምትሰሩበትን ደመወዝ እናንተ ራሳችሁ እነሱ ጋር ካልተነጋገራችሁ እነሱ ይጨምርልናል ብላችሁ ከሄዳችሁ ስትመለሱ በዛው በነበረበት ደመወዝ ከከፈሏችሁ የእነሱ ጥፋት ስላልሆነ እናንተ ማወቅ አለባችሁ። እንግዲህ እንዳልኳችሁ የዛሬው ቪዲዮ በዋናነት ኮንትራታቸውን ለጨረሱ እህቶችና ወደ ሀገር ቤት ለመሄድ ላሰባችሁ እህቶች ነው። ከአንዲት እህቴ ያየሁትንና የሰማሁትን ነው የምነግራችሁ። ስለዚህ ከእህታችን እንድትማሩ ነው። እህታችን የምትኖረው ጅዳ አካባቢ ነው እና ጅዳ በምትሰራበት ሰዓት ኮንትራቷን ጨርሳ ልክ ኮንትራቷን ሊያልቅ 1 ወር ሲቀራት ሰዎቹን ኢቃማሽን እናሰራልሽ ወይ ሲሏት አዎ አሰሩልኝ ትላቸዋለች። እንደዛ ከሆነ ሀገር ቤት ሄደሽ ተመልሰሽ ነው የምናሰራልሽ ሲሏት እሷ ደግሞ ሀገር ቤት የመሄድ ፍላጎት ስላልነበራት ሀገር ቤት የመሄድ ፍላጎት ስለሌለኝ አሰሩልኝ ዝም ብላ ስትላቸው እነሱ ከዚህ በፊት ሀገር ቤት ሂዳ ስትምንትን ምንድነው ስሙ አሰሩልኝና ሀገር ቤት ሄዳለሁ፣ መጀመሪያ ግን ኢቃማዬን አሰሩልኝ ስትላቸው ኢቃማሽን አናሰራልሽም ወይም ደግሞ አናሳድስልሽም፣ ምክንያቱም ከዚህ በፊት የነበረ የሰራተኛችን አሳድሰንላት ኢትዮጵያ ተመልሼ እመጣለሁ ብላ በፈቃድ ገብታ እና በዛው ሳትመለስ ስለቀረች አሁንም አንቺ ታከስሪናለሽ። ስለዚህ እንደዚህ አይነት ነገር ስለሚፈጠር ኢትዮጵያ ሄደሽ ሳትመለሺ መኖሪያ ፈቃድሽን አናሳድስልሽ የሚሏታል። እሺ እንደዛ ከሆነ እንግዲህ የመኖሪያ ፈቃድ ሊያልቅ 3 ወር ስለቀረው እና እንደዚህ ከሆነ ሀገር ቤት ልሄድና ልመለስ ትላቸዋለች። እነሱም ፈቃደኛ የሆኑና የ3 ወር ይቃማው እንዳለው እንግዲህ ከ3 ወር ካለፈ ወይም ደግሞ ይቃማው ጥንቅቅ ብሎ ካለቀ ልጅቷ ካልታደሰ ኢትዮጵያ መግባት ስለማትችል ሰዎቹ ልክ ይቃማዋ ሊያልቅ ወር ከምናምን ሲቀረው ልጅቷን ወደ ሀገር ቤት ደርሶ መልስ ትኬት ቆርጠው ይሸኟታል ማለት ነው። እዚህ ጋር እንግዲህ ልጅቷ ያጠፋችው ምንድን ነው? መጀመሪያ ሀገር ቤት ስትሄድ ወይም ደግሞ እነሱ ትኬት ቆርጠው ሲያሳፍሯት ሰዎቹ ጋር መነጋገር የነበረባት ዋነኛ ነገር እናንተ ጋር ተመልሼ ስሰራና መኖሪያ ፈቃዴ ስታሳድሱልኝ ደመወዝ ትጨምሩልኝ አላችሁና ይህን ያህል ደመወዝ ጭማሪ እፈልጋለሁኝ። ለምሳሌ 1000 ሪያል ከሆነ የምትሰራው እስከ ዛሬ 1500 ሪያል እንድታደርጉልኝ እፈልጋለሁ። ምክንያቱም ማንኛውም ኮንትራት የሚሰሩ እህቶቻችን 2 ዓመታቸውን ኮንትራት ከጨረሱ በኋላ ደመወዝ ስለሚጨመርላቸው ብላ ፈቃደኛ ከሆኑ እንዲሰሩላት፣ ፈቃደኛ ካልሆኑ ደግሞ እንዲተውት ማድረግ ትችል ነበር ማለት ነው። እና እሷ ምንድን ያደረገችው ቀጥታ ሰዎቹ አሰሩላት፣ ኢትዮጵያ ገባች። ከዛ ኢትዮጵያ ከገባች በኋላ ልክ በቆረጡላት ትኬት ወዲያውኑ ተመልሳ እነሱ ጋር መጣች ማለት ነው። ከዛ እነሱ ጋር ስትመጣ የ1 ወር ደመወዝ አልከፈሏትም። ሁለተኛ ደመወዝ ላይ የ2 ወር ደመወዝ ባንድ ሰጧት ማለት ነው። የ2 ወር ባንድ ሲሰጧት 2000 ሪያል ነው የሰጧት። የ1 ወር 1000 የ1 ወር 1000 ማለት ነው። ከዛ እንዴ ለምንድን ነው እስከዛሬ በምሰራበት ምሰራው ለምንድን ነው ጭማሪ ያላደረጋችሁልኝ? እኔ ጭማሪ እፈልጋለሁ። ስለዚህ ለምንድን ነው በ1000 ሪያል የምታሰሩኝ? 2 ዓመት ኮንትራክቴን ጨርሼ አይደለም ወይ ድጋሚ እናንተ ጋር የምሰራውና ጓደኞቼ 2 ዓመታቸውን ሲጨርሱ ጭማሪ አላቸውና እኔም ጭማሪ እፈልጋለሁ ስትል ሰዎቹ ምንድን ነው የሰጧት ምላሽ?
መጀመሪያ አንቺ ጭማሪ እንደምትፈልጊ ብትነግሪን ኑሮ መኖሪያ ፈቃድሽን አናሳድስም ነበረ። ምክንያቱም አቅማችን ይህ ብቻ ነው፣ ከዚህ በላይ መጨመር አንችልም ነው ያሏት። ስለዚህ እህቶቼ እዛ ቦታ ላይ እንግዲህ እሷ መከራከርም አትችልም፣ ምንም አትችልም። ተስማምታ ሀገር ገብታ ተመልሳ መታ ነው እንግዲህ እነሱ ጋር እየሰራች ያለችው። ስለዚህ በሰዎቹ ጥፋት የለባቸውም። የመጨመር አቅም ቢኖራቸው ከዛ በላይ ደሞዝ የመክፈል አቅም ቢኖራቸው እንኳ ስላልጠየቀቻቸው፣ ስላልነገረቻቸው ወይም ደግሞ መጀመሪያ ስላላስጨመረቻቸው መኖሪያ ፈቃዷን ስላሳደሱላት ኢትዮጵያ ሄዳ ተመልሳ ስለመጣች አስረው ነው የሚይዘዋት ማለት ነው። እና ይህንን ነገር ማስተካከል አለባችሁ። ኢትዮጵያ ሄዳችሁ ተመልሳችሁ እኛ ጋር ስሩ ሲሏችሁ ተመልሼ እናንተ ጋር የምሰራው ደሞዝ ጭማሪ ካደረጋችሁልኝ ነው። ደሞዝ ጭማሪ ካላደረጋችሁልኝ እናንተ ጋር አልሰራም አልሽ። ሀገር እሄዳለሁኝ፣ ሌላ ቦታ እሄዳለሁ ወይም ደግሞ ሌላ ቤት እቀይራለሁ ብላችሁ ቁርጡን ነገር መናገር አለባችሁ ማለት ነው። እንቅጩን ተናግራችሁ ነው መግባት ያለባችሁ። እና እኔ እኮ ጓደኞቼ ሁሉም ስለሚጨምርላቸው አንቺ የምትጨምሪልኝ መስሎ የነበር ስትላት ሴትዮዋን አይ እኔ ከዚህ በላይ አቅም የለኝም፣ ከዚህ በላይ ደሞዝ የመክፈል አቅም ስለሌለኝ መጀመሪያ የቃማሽን ሳላሳድስልሽ በፊት ነበር መናገር የነበረብሽ ብላ አጭር መልስ ሰጠቻት። ከዛ ልጅቷ ለምንድን ነው እንደዚህ የምታደርግኝ? እኔ አንቺ ቤት 2 ዓመት ስሰራ ያጠፋሁት ወይም ደግሞ ያጎደልኩብሽ ነገር አለ ወይ ብላ ስትላት ምንድን ነው ያለቻት ሴትዮዋ፣ አንቺም እኮ እኔ ጋር ተመልሰሽ የመጣሽው በጣም ስለወደድሽኝና እንደኔ አይነት አሰሪ ስለማታገኝ ነው አለቻት ማለት ነው። ገባችሁ? እናንተ ኢትዮጵያ ሄዳችሁ እናንተ እነሱ ጋር ስትመለሱላቸው ልክ ከነሱ ሌላ መዳም ወይም ደግሞ ከነሱ ሌላ ጥሩ ሰው እንደሌላ አድርገው ነው የሚያስቡት እና እነሱን ራሳቸውን ሁሉን ክፍስ አድርገው ነው የሚያዩት እና አንዳንድ ጊዜ ኢትዮጵያ ሄዳችሁ ስትመለሱላቸው በቃ ከነሱ ውጭ ሰው እንደሌላ አድርገው ነው የሚያስቡት። ከነሱ ውጭ መሄጃ እንደሌላችሁ አድርገው ነው የሚያስቡት እና ይህን ነገር ጥንቃቄ እንድታደርጉ በመጀመሪያ ኢትዮጵያ ስትገቡ እናንተ ማወቅ ያለባችሁ ነገር ደሞዛችሁን ተነጋግራችሁ ስትመለሱ እስከዛሬ ስትሰሩበት በነበረው ደሞዝ እንደማትሰሩ እንዲሁም ደግሞ ኢትዮጵያ ስትሄዱ እናንተ መልሳችሁ እነሱ ጋር ስትመጡ እራሳችሁን ዝቅ አድርጋችሁ ሳይሆን ማንም ማለት መሄጃ እንደሌላችሁ አድርጋችሁ ሳይሆን ማወቅ ያለባችሁ መስራት ስላለብኝ እንጂ ከአንቺ የበለጠ መዳም እንዳለ ማወቅ አለብሽ ብላችሁ ራሳችሁን ዝቅ ሳይሆን ራሳችሁን ከፍ ማድረግ አለባችሁ። ምክንያቱም እንግዲህ ቻርም እንድናለችው የመጀመሪያ ደሞዟን አልጠየቀቻትም። ጭማሪ ትፈልጊያለሽ ወይ አትፈልጊም ወይ አለቻትም። እንግዲህ ደሞዝ ጭማሪ የምትፈልጊ ከሆነ እኔ ማሰራት አልችልም ወይም ደግሞ ከዚህ በላይ ደሞዝ መጨመር አልችልም ብላ መጠየቅ ትችል ነበረ መጀመሪያ ማለት ነው። ግን አልጠየቀቻትም። ምክንያቱም አውቃ ተንኮል ስላሰበች ስትመጣ በዚቹ በ1000 ብር አሰራታለሁ ብላ ስላሰበች አልጠየቀቻትም ማለት ነው። እና ልጅቷ ምንድን ነው በየዋህነት እንግዲህ 2 ዓመት ጨርሰው ሲመጣ ደሞዝ ይጨምራል የሚለውን ስለሰማች እነሱ በፈቃደኝነት የሚጨምሩላት መስለዋት ነበረ። እሷ ግን እንኳን በፈቃደኝነት ልጨምርላት እንደውም ከኔ ውጭ ጥሩ መዳም ስለሌለ ጥሩ አሰሪ ስለሌለ ነው 2 ዓመትሽን ጨርሰሽ ኢትዮጵያ ገብተሽ መጥተሽ እኔ ጋር የመጣሽው ልክ መሄጃ እንደሌለሽ ነው አስበሽ ማለት በቃ መሄጃ የለሽም የሚል እሳቤ ውስጥ ነው የገባችው። እና ያው እንግዲህ አሁን ልጅቷ ልጠፋ ፈልጌ ነበረ ግን መጥፋት አልቻልኩም። ኢትዮጵያ ሄጄ ከመጣሁ ወደዚህ በር በሙሉ ቁልፍ ነው አለች። በተለይ ለምን ደሞዝ አትጨምሪልኝም? ሌሎች ጓደኞች እኮ በዚህን ያህል ነው የሚሰሩት አሰሪዎቻቸው ጨምረውላቸዋል ምናምን ስትል ስላት ከዛ ወዲህ እንደ በፊቱ ክፍት የነበረው በር ክፍት አይገኝም፣ አሁን ይዘጋል ይቆለፋል እና ምን ላድርግ አለችኝ። እኔ ደግሞ በመጀመሪያ ኢትዮጵያ ሄዳችሁ ስትመጡ እናንተ ማወቅ አለባችሁ። እነሱ አረብ ምንም ያህል ዓመት እነሱ ጋር ብትሰሩ አረብ ነው። አረብና ቂጥ አንድ ነው። ምንም ነገር ብታጡት አይጠራም ማለት ነው። ስለዚህ አረብን መቅረብም ሆነ አረብን 3-4 ዓመት ሰርቻለሁ ማለት ምንም ነገር እንትን ይላል። ለምን 20 ዓመት እነሱ ጋር አትሰሩም? አረብ ነው። አረብና ነጭ ልብስ አንድ ናቸው። ስለዚህ እነሱ ሲሆንላቸው ለእነሱ ስትጠቅሟቸው እንጂ እናንተን እነሱ ሊጠቅሟችሁ አይችሉም። እና ምንም ያህል ብትሰሩ፣ ምንም ያህል እነሱ ጋር ብትኖሩ፣ ምንም ያህል ጥሩ ቢሆኑ እናንተ እነሱን ማመን የለባችሁም ማለት ነው። እና አሁን ይቺ ልጅ እንግዲህ ልውጣ ብትል መውጣት አትችልም። ምክንያቱም ልክ ይህን ነገር ስጠይቃት እና እንደዚህ አይነት ነገር ስትላት እንደምጠፋ ታውቃለች። ስለዚህ እንዳለ እስከዛሬ ክፍት የነበሩ በሮች ሁሉ ቁልፍ ናቸው ማለት ነው። ሀታ ቆሻሻ ስጥል እንኳ ትከታተለኛለች አለች። ምክንያቱም እሷ እንኳ ከሌለች ልጆቹን ተከተሏት ትላለች አለች። ምናልባት ቆሻሻ ጥሎታ
በዛው ትሄዳለች ስለምትል በጣም ቁጥጥር አበዛችብኛለች። እንደገና ጸባዋ ተቀየረብኛለች። እንደ በፊት ሆነ አልጠበቀችኝም። ኢትዮጵያ ሄጄ ስመለስ ሌላ ቤት እንደገባ ሆነ ያወሰድኩት እና የበፊቷ አልሆነችልኝም አለች። ስለዚህ እህቶቼ ኢትዮጵያ ከመሄዳችሁ በፊት 2 ዓመት ኮንትራታችሁን ጨርሳችሁ እነሱ ጋር መታችሁ መስራት የምትፈልጉ ከሆነ ወይም ደግሞ ኮንትራታችሁን ጨርሳችሁ እነሱ ቤት መድገም የምትፈልጉ ከሆነ እናንተ መጀመሪያ ኢትዮጵያ ሳከሉ በፊት ደሞዛችሁን አስጨምራችሁ እንዲሁም ደግሞ እናንተ እነሱ ጋር ስትመጡ ሌላ መሄጃ እንደሌላችሁ አስበው እናንተ እንዳይጫወቱባችሁ ራሳችሁን አስከብራችሁ መሆን መቻል አለበት። ደሞዛችሁን ሳታስጨምሩ ደሞዛችሁን ሳትነጋገሩ ትኬት አስቆርጣችሁ ኢትዮጵያ አትግቡ። ምክንያቱም ከኢትዮጵያ ተነሳችሁ ስትመጡ በዛችሁ ብር ነው የምትሰሩት። አስቡት 4 ዓመት በ1000 ብር ማለት ነው። ቢያንስ 200-300 ሪያል ቢጨመርላችሁ ብዙ ነገር ነው በአሁኑ ሰዓት። ስለዚህ እናንተ ሳትነጋገሩ ኢትዮጵያ አትግቡ፣ እነሱ ቆርጠው አያስገባችሁ። ስለዚህ የዛሬውን ሀሳብ እንግዲህ ለብዙዎቻችሁ ይጠቅማችኋል ብዬ አስባለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፖዚቲቭ ነበርኩኝ። ሀገራችን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ እኛንም ሰላም ያድርገን፣ በሰላም ለሀገራችን ያብቃን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ብያለሁ። የውብሸት የጋነት ፖዚ ነበርኩኝ። ስለነበረን ቆይታ እጅግ በጣም ያመሰገንኩኝ። ቪዲዮ ይጠቅማል ካላችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ለብዙ እህቶቻችን እንዲደርስ በተለይ ኮንትራት ለሚሰሩ እህቶቻችን ኮንትራታቸውን ጨርሰው ሀገር መግባት ላሰቡ እህቶቻችን እንዲደርስ ቪዲዮውን ሼር ብታደርጉት አይጎዳችሁም። ቅንነታችሁን እንዲሁም ደግሞ ትብብራችሁን እጅግ በጣም የማመሰግነው። ወዳችኋለሁኝ። መልካሙን ሁሉ ለእናንተ ተመኘሁኝ። ከእንደዚህ አይነት መዲያሞች ደግሞ ይጠብቃችሁ። ራሳችሁን ጠብቁ። ለራሳችሁ ቁሙላችኋለሁ። መልካም ጊዜ ባይ